ኤፍሬም ደስታውን ማቆጣጠር አቅቶታል። ምክንያቱም ይሄ ደስታ ምን ያስመለክታል የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ እንዲሁም ደግሞ ሼር አድርጉ። ብዙዎቻችን ይሄንን ነገር በእርግጥ ፈርተናል። የፈራነም ነገር ምንድነው መሰላችሁ? ብዙዬ ሩታ ይቅርታ ስትጠይቃት ትላንት አይታችሁታል ብዬ አስባለሁኝ። ብዙዬም ደግሞ እሺ ስላለቻት እንዲሁም ደግሞ ኤፍሬም ደግሞ አይ በቃ እንግዲህስ ቤተሰብ ቀስ በቀስ ያሰብነው ነገር እየተሳካልን ነው፣ ዞሮ ማሳካታችን የማይቀር ነገር ነው፣ እኛ እንዲሁ በወሬ ብቻ ሳይሆን በተግባር አድርገን የምናሳይ ሰው ነው ብሎ ነበር። ባለው መሰረት ደግሞ ይወላችሁ አብርሽን ጨምሮ መጥቶልናል ማለት ነው። ይሄ ምንድነው እንዴት ነው እንዳልኳችሁ እስከ መጨረሻ ድረስ በማዳመጥና ሐሳብና እንዲሁም ደግሞ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። መጀመሪያ ቪዲዮውን አዳምጡት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰብ በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ይወላችሁ። ብዙዎቻችን የፈራነው ነገር ምን ነበር እንዴ? ብዙዬ በዚህ ልክ ደስተኛ ሆና ይቅርታዋን ከተቀበለቻትና እንዲሁም ደግሞ ይቅርታ ከተደራረጉ ብዙ ጊዜ በነገራችን ላይ ብዙዬ ትላንትም ተናግራ ነበር። ምን ብላ ነበር? ከአንድም ሁለት ከሁለትም ደግሞ 3 ጊዜ ለምኝሻለሁኝ እባክሽን ታይ፣ ትዳር በዚህ አንቺ በሚታደርጊው ሁኔታ አይደለም የሚያዘው። እኔ ካንቺ ቀደሙ ብዬ ትዳር ውስጥ ገብቻለሁኝ፣ ብዙ ነገር አውቃለሁኝ። ትዳር በዚህ ሁኔታ ሳይሆን ትግስትና መታገስ ይፈልጋል። አንቺም ደግሞ ይሄንን ጸባይሽ አሳምረሽና አስተካክለሽ ከባልሽ ከወንድሜ ጋር አብራችሁ ብትሆኑ ደስ ይለኛል። መቼም ካንቺ እንዲለይ አልፈልግም። እንዲሁም ደግሞ አንቺም ጥሩ ሴት ነሽ። ነገር ግን የድሮ የማቃት ሩታ በዚህ ሰሞን የለችም። ታይ እንግዲህ ይሄንን አመልሽን ወይም ደግሞ ይሄንን ጸባይሽ አስተካክል፣ የድሮ የማቃት ሩታን ሆኝልኝ፣ እኔም ደግሞ ሌላ ነገር እንዳወራ አታስገድጂኝ እያኒ አሁን ሁኔታሽ ሁላ ሌላ ነገር እንዳደርግና እንዲሁም ደግሞ ሌላ ነገር እንዲል እያስገደደኝ ነው። ነገር ግን እኔ ደግሞ እንደ ሂትም በማያት እንዲሁም ደግሞ ለትዳሩም ህይወት አዲስ ስለሆንሽ ይህንን ነገር ልንገርሽ ብዬ ነው እያለች ከአንድም ሁለት ከሁለቱም ደግሞ 3 ጊዜ ስትናገራት ብዙ ጊዜ ማለት ይቻላል ስትናገራት ነበር። በዛን ሰዓት ሮታም እንግዲህስ አሁን አንቺን ቡዜ እኔን የድሮ ሁኚ ስትይኝ አንቺ ራስሽ የድሮዋ ቡዜን የማቃት ቡዜን አይደለሽም። ይሄ ማለት ደግሞ አሁን ለወንድምሽ ማዳላት ጀምረሻል። ይሄ ነገር ደግሞ ተገቢና እንዲሁም ደግሞ አግባብ አይደለም። እባክሽን አንቺም እኔ ከማለትሽ በፊት እስቲ ራስሽን አዳምጪውና ምን እንደምታወሪ በመጀመሪያ ማወቅ አለብሽ ስትል ቆይታ ነበር። በዛን በፊት ማለት ነው። ይሄንን ደግሞ ያንዳንዱን ሁላችሁም ሰምታችሁታል ወይም ደግሞ ታቆታላችሁ ብዬ አስባለሁኝ። ከዛን ምክር በኋላ አይ እንግዲህስ በቃ አሁን ወንድሜ ልክና እንዲሁም ደግሞ ትክክል ነው እንዴት ሰው በዚህ አለመግባባት በዚህ ሁኔታቸው እንዴት አብሮ ይቀጥሉ የሚልበት ምክንያትም ምንም የለም። ሩታ እንደምታቋት የድሮዋ ሩታ ሳይሆን አሁን ያለችው ሩታ ተቀይራ ነው። በዚህ ልክ ደግሞ መቀየር እንዴት ነው? እኔ ይወላችሁ ብዙ ጊዜ ሞክሬ ያለሁኝ ታይ ባል በዚህ ሁኔታ አይደለም የሚያዘው። እንዲሁም ደግሞ ለትዳር ህይወት ምናልባት አዲስ ሆኖብሽ ሊሆን ይችላል። እኔ የሚለሽ ነገር እኔ እንደ ሂት እየመከርኩሽ ነው። የሚለሽ ነገር ማድረግ አለብሽ። እንዲሁም ደግሞ በሚለሽ መስፈርት ከሆንሽ መቼም ባልሽ ሌላ ጋር አይሄድም ስትላት ቆይታ ነበር። ይሄም ደግሞ ብዙዎቻችን አሳይ ብዙዬ ትክክል ናት፣ ጎበዝ ናት፣ የእህት መካታ ብለናታል። ምክንያቱም አሁን ሳይሆን የዛኔም ሩታ ላይ ስትመክራትና እንዲሁም ደግሞ ሩታ ላይ ስታደርገው በነበረችው ቆይታ ማለት ነው። አሁንም ደግሞ ያንን ሁላ ታግላ ስታበቃ አይ በኋላ ደግሞ በቃ ወንድሜ ልክ ነው፣ በዚህ ሁኔታማ እንዴት ከሱ አሁን ለዋለሁኝ የመረጠው ይወዳለው፣ እሱ የወደደው ይወዳለሁኝ፣ የጠላውን እጠላለሁኝ፣ ምንም ማድረግ አልችልም። ሩታንም ብዙ ታግያለሁ እሷን ለመመለስና እንዲሁም ደግሞ እሷን እንትን ለማድረግ ነገር ግን ደግሞ አሁን ይሄ ነገር የሚሆን አይመስለኝም። ስለዚህ በማይሆን ቦታ እኔም ደካምኩኝ፣ እንዲሁም ደግሞ ከሷ መግባባት አልቻልንም። ስለዚህ እኔ ምንም ወንድሜ ነው ብዬ ያዳላሁት ነገር አልነበረም። ከዚህ በፊት ደግሞ ብዙ ጊዜ እናንተ ራሳችሁ ተመልካች ራሳችሁ ምን ነው የገዛ ወንድምሽ አብርሽ አይደለም እንዴ
እሷ ጋር ደግሞ ምንድነው እንደዛ በዚህ ልክ ደግሞ እሷ ፊት ለፊት እሱንም እንትን የምታደርገው ነገር ይሄ ነገርሽ ተገቢ አይደለም ብላቸው ነበር። ነገር ግን ደግሞ እኔ አይ ልክ ነኝ ወይም ደግሞ ትክክል ነኝ ብዬ ስላሰብኩት ያሰብኩትን ወይም ደግሞ የመናገር ያለብኝ ነገር ሳልናገር ወደ ኋላ ያልኩበት ፓርት አልነበረም። አሁን ግን እንግዲህ ይሆላችሁ እናንተም ህዝቡም እንደምታዩት ሆነው ሩታ እኔም ደግሞ ለራሴ ግራ አጋብተኛለች። ስለዚህ ምርጫው ትክክል ነው ወንድሜ ብላ ወዴት ሄደች? ወደ ሄርሜላ ማለት ነው። አሁን የነገርኳችሁላ ከዚህ በፊት ያልነበረው ነው። አሁን ወደ ሄርሜላ ከሄደች በኋላ ትላንት እንዳያችሁት ሩታ በቃ ለሁሉም ነገር ጥፋተኛ እኔ ነኝ፣ ያጠፋሁትም እኔ ነኝ። ስለዚህ አንቺም ይቅር በይኝ እንደ ትንሽ እህት፣ እኔም ደግሞ እንደ ታላቅ እህት ይቅር በይኝ ብዬሻለሁኝ። በዚህ ሁኔታችን እንደዛ መቀጠል የለብንም ብዬ አስቤያለሁኝ። እባክሽን ይቅር በይኝ ስትላት ቆይታ ነበር። በኋላም ደግሞ የሩታን ይቅርታ ተቀብላለች ብዙዬ። እንደሚታዩት አብርሃምም ከሩታ ዋየ እኔ ለሄርሜላ እየፈራሁኝ ነኝ። ብዙ ጊዜ ከዚህ በፊት ምን ብያችኋለሁኝ? ከዚህ ሁላ ነገር ምናልባት ይሄ ሁላ ነገር ውሸት ከሆነ በዚህ መካከል የምትጎደው ሄርሜላ ናት። ሲቀጥል ደግሞ በዛኛው በሩታው በኩል የሚጎደው ደስታ ነው ብያችሁ ነበርኩኝ። እኔ አሁን እየፈራሁኝ ነኝ። በጣም የሚያስፈራ ነገር እያየን ስለሆነ ማለት ነው። ይሄም ነገር እንዴት ነው መሰላችሁ? ብዙዬ ይቅርታ ካለቻት ሩታ አሁን ብዙዬ ውስጥ ማይታ ካገባች ሩታ ብዙዬ ደግሞ አብርሽን እንደምንም አድርጋ እንዴትም አድርጋ መመለሱ ወይም ደግሞ መመለሷ የማይቀር ነገር እየመሰለኝ ነው። በነገራችን ላይ አሁን ባለበት ሁኔታ ሁላችንም እንደምናውቀው አይ ምንም ነገር እንትን የሚል ነገር የለም። ገብቷችኋል አይደል? ምንም ነገር አብርሽ የማንንም መስማት ወይም ደግሞ የማንንም አው ትክክል ነው ብሎ እንትን ማለት አቆመዋል። ወንድሙም ተናግሮታል። ኢፍሬምም ብዙ ነገር አድርገዋል። ያኛው ወንድሙ ደግሞ ዴቭም ብዙ ነገር አድርገዋል። ግን የአንዳቸውንም አልሰማም ብሎ እናንተ ለኔ የምታስቡ ከሆነና እናንተ እኔን የምትወዱኝ ከሆነ እንደ ወንድም ደግሞ ወንድማችሁ ነኝ የምትረዱኝ ከሆነ እኔ የመረጥኩት ህይወቴ ልክ ነኝ፣ ትክክል ነኝ። በዚህ ጋር እንዳትገፉኝ። እኔ የራሴን ህይወትና የራሴን ኖሮ ራሴ እንጂ ማንም አይኖርልኝም ብሎ ነበር የዛኔ ማለት ነው። አሁን ግን ብዙዬ ተመልሳ ከሩታ ከታረቁና ብዙዬ አብርሽን ትመልሰዋለች እያመሰለኝ እያስፈራኝ ነው ያለው ማለት ነው። እናንተ ነው የምታውቁት። በነገራችን ላይ ብዙ ጊዜ ምን እላችኋለሁኝ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ ማላችሁት ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። እዚህ ጋር እንደ መልካችን ሁላ ሀሳባችን ወይም ደግሞ አስተያየታችን እየተለያየ ነው የሚሆነው። ግን እኔ አሁን ሁኔታው ከሚያየው ነገር አንፃር ብዙዬ ወደ ማለት ሩታ ወደ ብዙዬ ከሄደች ብዙዬ ደግሞ አብርሽን እንዴትም አድርጋ ምንም ቢላ አሳምና እንደትመልሰው ነው የፈራሁት ማለት ነው። በዚህ መካከል ደግሞ እንዳልኳችሁ ትላንት እያንዳንዱን ነገር አይታችኋል ብዬ አስባለሁኝ። በዚህ እንትን የምትጎዳው ማናት? ሄርሜላ ናት። ክስክስ ብላ የምትሰባበረው ማለት ነው። ብዙዎቻችን የመጣች ጊዜ ብዙ ነገር ብለናል። ግን በኋላ ደግሞ የሩታ ሁኔታና የአብርሽን ሁኔታ ስናይ አሁን ብዙ ህዝብ ደግሞ ሄርሜላን ተቀብሏታል። ምክንያቱም ሩታ ዛሬ አንድ ሰው ትሆናለች፣ ነገ አንድ ሰው ትሆናለች። ከነጎዳ አብርሽን እንደምታፈቅረው አስታውቅበታል። እንዲሁም ደግሞ ሲቀጥል አሁን አብርሽን እንደማታፈቅረው ትናገራለች ማለት ነው። በዚህ የተነሳ ግራ በመጋባታችን ተነስተን ምን ብለናል? አራ ይሄ ነገርማ በቃ በየእንትናቸው ሰላማዊ ጭቅጭቅ የሌለው ስራ ቢሰሩ ይሻላል ብለን ነበር። ግን አሁን ደግሞ ብለን ነበር ነው። እናንተ ምን ትላላችሁ? ለማንኛውም ሁላችሁም አመሰግናለሁ። የእናንተን ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡ። ባያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩ። ባይ ባይ።